በጎንደር ከፍተኛ ድል ከተቀዳጀው የፋኖ ኦፕሬሽን ጎን ለጎን በፋርጣ ወረዳ ህዝባዊ ውይይት ተካሄደ። በሌላ በኩል በሰሜን ሸዋ በደረሰው የመሬት ናዳ የጎረቤት ሀገር መሪዎች ሀዘናቸውን ሲገልጹ የብልጽግናው አገዛዝ ነቀፌታን አስነሳ። ቀዳሚ መረጃዎቻችን ናቸው። ብርጋዴር ጀነራሉ በግንባር ውጊያ መገደላቸው ተሰማ። ይህ በእንዲህ እንዳለ የአገዛዙ የጦረኝነት ፖሊሲና የህወሓት ወታደራዊ ፍጥጫ ኢትዮጵያን ወደ ሌላ ጥፋት ይዞ የሚያመራ አደገኛ አካሄድ ነው ሲል ዓለም አቀፉ ተቋም አስጠነቀቀ። በዝርዝር ይደመጣሉ። ሩሲያ የሰሜን ኮሪያ ሚሳኤሎችን በዩክሬን ላይ ዳግም አሰማራች። ሁቲዎች በቀይ ባህር የሳውዲ ነዳጅ ጫኝ መርከብ ላይ ጥቃትን ፈጸሙ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ወደ መረጃዎቹ እናመራለን። በጎንደር ከፍተኛ ድል ከተቀዳጀው የፋኖ ኦፕሬሽን ጎን ለጎን በፋርጣ ወረዳ ህዝባዊ ውይይት ተካሄደ። አፋብን ጎንደር ጠቅላይ ግዛት በላይ እዝ 204ኛ ወንዶ አስቻል ወደ ሴኮር ታዲዮስ ታንቱ ክፍለ ጦር ከአርባያ ከተማ አቅጣጫ ወደ ምዕራብ በለሳ ቀጠና ሩኝ ከተማ በተንቀሳቀሰው የአገዛዙ ኃይል ላይ ከፍተኛ ምት በመሰንዘር ድል መቀዳጀቱን ገለጸ። ሐምሌ 28 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ ለ7 ሰዓታት ያህል በዘለሜና በፍንጭ ሚካኤል በተባሉ ሁለት አቅጣጫዎች በወጣው የብልጽግና ሰራዊት ላይ የፋኖ አባላት ቅድመ መረጃን መሰረት ያደረገ ውጊያ አካሂደዋል። ክፍለ ጦሩ ስትራቴጂካዊ ቦታዎችን በመያዝ ባደረገው ጥቃት 11 የመከላከያና የሚሊሻ አባላት መሞታቸውንና ከ20 በላይ የሚሆኑት ደግሞ ከባድና ቀላል አካል ጉዳት እንደደረሰባቸው የእዙ የህዝብ ግንኙነት መምሪያ አስታውቋል። ያቀደውን ወታደራዊ ግብ ማሳካት ያልቻለው የአገዛዙ ኃይል በደረሰበት ምትክ ምክንያት ከፊት ለፊት ውጊያ በመሸሽ በንጹሃን ዜጎችና በንብረት ላይ ጉዳት ማድረሱም ተገልጿል። በዚህም አቶ አድነው ሙጬ የተባሉ የሩኝ ከተማ ባለሀብትና ወይዘሮ ዙፋን ማቸው የተባሉ የከተማዋ ነዋሪ በዚህ ጦር ነጻ እርምጃ ተረሽነዋል። የግለሰብ የንግድ መንቀሳቀሻ ሞተር ተሽከርካሪ በሰራዊቱ ተዘርፏል። 2 በርሜል የእህል ወፍጮ ነዳጅ በመድፋት የኢኮኖሚ ኪሳራ አድርሰዋል። በሌላ በኩል ዛሬ ሐምሌ 29 ቀን 2018 ዓ.ም በፋርጣ ወረዳ እምባይኮ ቀበሌ ከ400 በላይ ነዋሪዎች በተገኙበት ህዝባዊ ውይይት መድረክ ተካሂዷል። በስብሰባው ላይ የሜጀር ጀነራሉ ባንታባታ አንደኛ ኮር ዋና ሰብሳቢ አርበኛ አመኑ አለማንተና የፋርጣ ወረዳ ሲቪል መዋቅር አመራሮች ተገኝተዋል። በውይይቱ ላይ ነዋሪዎች ዋና ዋና አጀንዳዎች ላይ ተወያይተዋል። በጊዜያዊ ህዝባዊ አስተዳደር ውስጥ ያሉ የመልካም አስተዳደር ችግሮች፣ የወረዳው ጊዜያዊ አስተዳደር ጠንካራና ደካማ ጎኖች፣ የእዙ አመራርና የትግሉ ወቅታዊ ቁመና እንዲሁም ህዝቡን ለሚሰጡ ወታደራዊ ግዳጆች ያለውን ዝግጁነት በመድረኩ ላይ ለውይይት የተነሱ ነጥቦች ናቸው። አርበኛ አመኑ አለማንተ ለተነሱት ጥያቄዎች በሰጡት ማብራሪያ ህዝቡ እንደወትሮ ሁሉ ከፋኖ ጎን እንዲቆም በመጠየቅ ትግሉ አሁን ላይ በአንድ ወጥ ድርጅታዊ መስመር እየተጓዘ እንደሚገኝም ገልጸዋል። አደረጃጀቶቹ እስከታች ድረስ በመውረድ ሰራዊቱን የማጠናከር ስራ እየተሰራ መሆኑንና ይህም በሂደት እያደገ የሚሄድ መሆኑን አብራርተዋል። አክለውም በየደረጃው ያሉ ጊዜያዊ የሲቪል መዋቅሮች ህዝቡን አላግባብ ማንገላታት እንደሌለባቸውና በአፋብን ህግና መመሪያ መሰረት ማስተዳደር እንዳለባቸው አጽንኦት ሰጥተዋል። መመሪያዎችን ተፎካክረው የሚሰሩ ወይም ህዝቡን የሚጎትቱ አካላት አቅም ግንባታና ስልጠና ከተሰጣቸው በኋላ መጠየቅ እንደሚገባቸው ገልጸዋል። የአገዛዙ የጦረኝነት ፖሊሲና የህወሓት ወታደራዊ ፍጥጫ ኢትዮጵያን ወደ ሌላ ጥፋት ይዞ የሚያመራ አደገኛ አካሄድ ነው ሲል ዓለም አቀፉ ተቋም አስጠነቀቀም። በአገዛዙና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ያለው ፖለቲካዊና ወታደራዊ ውጥረት ከቀን ወደ ቀን እየተባባሰ መምጣቱ አገሪቱን ወደ ሌላ ደም አፋሳሽ ግጭት ሊከታት እንደሚችል በርካታ አካላት ስጋታቸውን በመግለጽ ላይ ይገኛሉ። ይኸው የከረረ ውጥረት በቅርቡ የተደረሰውን የፕሪቶሪያ የሰላም ስምምነት አደጋ ላይ የጣለ ሲሆን የብልጽግና አገዛዝ የሚከተለው የኃይልና የጦረኝነት ፖሊሲ እንዲሁም የህወሓት ወደፊት የመግፋት አካሄድ ለቀጠናው ሰላም ትልቅ ስጋትን ደቅነዋል። የአብይ አህመድ አስተዳደር በየአካባቢው እያደገ ከመጣው የህዝብ አመፅና የጸጥታ ስጋት የተነሳ ከፍተኛ የፍርሃትና የጭንቀት ውስጥ መውደቁን በየጊዜው የሚያወጣቸው መመሪያዎች ያመለክታሉ። ለምሳሌ ያህል በደቡብ ወሎ በመካነ ሰላም ከተማ የቡሄ በዓል መድረሱን ተከትሎ የብልጽግና መከላከያ ሰራዊት የጅራፍ ድምፅ እንዳታጮሁብኝ ሲል መመሪያ ማውጣቱ ተነግሯል። ሰራዊቱ በአምቡላንስ እየዞረ በማይክራፎን የጅራፍ ድምፅ እንዳይሰማ የሰጠው ይህ ማሳሰቢያ አገዛዙ የደረሰበትን የውስጥ ስጋትና የደህንነት ስብራት ቁልጭ አድርጎ የሚያሳይ እንደሆነ የከተማዋ ነዋሪዎች ገልጸዋል። ይህ በእንዲህ እንዳለ አገዛዙ የፖለቲካ ልዩነቶችን በውይይት ከመፍታት ይልቅ ወታደራዊ ኃይልንና ግፊትን እንደ ዋና አማራጭ መጠቀሙ አጠቃላይ ውጥረቱን ያመጣው ዋና ምክንያት ሆኗል። በሌላ በኩል በመቀሌና በአዲስ አበባ መካከል ያለው ግንኙነት በከፍተኛ ሁኔታ እየተበላሸ መምጣቱን ጋር ከወጣበት ጊዜ ጀምሮ በርካቶች ማስጠንቀቂያ እየሰጡ ናቸው። የህወሓት ኃይሎች ወደፊት የመግፋትና ወታደራዊ እንቅስቃሴዎችን የመጨመር ሂደት በኢትዮጵያና በሱዳን አቅራቢያ ባሉ የድንበር አካባቢዎች አዲስ የትጥቅ ግጭት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። ይህን አደገኛ ሁኔታ
የተከታተለው የአውሮፓ ሰላም ፋውንዴሽን ባወጣው መግለጫ ሁለቱ ኃይሎች ከጦረኝነት አካሄድ ታቅበው ውጥረቱን በሰላም እንዲያረግቡ አሳስበዋል። ድርጅቱ ባወጣው መግለጫ ለፖለቲካዊ አለመግባባቶች ወታደራዊ መፍትሄ ሊኖር እንደማይችልና ወደ ግጭት መመለስ ሰብአዊ መከራ እንደሚጨምር አስጠንቅቋል። ሁለቱም ኃይሎች ከፍተኛ ትዕግስት በማሳየት የፕሪቶሪያውን ስምምነት ሙሉ በሙሉ ለመተግበር ዳግም ቁርጠኝነታቸውን ማሳየት እንዳለባቸው ጥሪ አቅርቧል። የህዝብን ደህንነትና ጥቅም ከማንኛውም ፖለቲካዊና ወታደራዊ ፍላጎት አስቀድሞ በማስቀመጥ ልዩነቶችን በአካታች ውይይት መፍታት እንደሚገባ አሳስበዋል። የአገዛዙ የኃይል አማራጭና የፍርሃት እርምጃዎች ከህወሓት ወታደራዊ ግፊት ጋር ተደማምረው አገሪቱን ወደ አዲስ የጦርነት አዙሪት እንዳያስገቧት ከፍተኛ ጥንቃቄና የሰላም መንገድን መከተል አስፈላጊ መሆኑ ተጠቁሟል። ሆኖም በጦረኝነት ፖሊሲ ስልጣኑን ማራዘም የሚሻው አገዛዙ በአማራም ሆነ በኦሮሚያ በትግራይም ሆነ መላው የአገሪቱ ክፍል ሰላም እንዲጸና ባለመፈለግ ጦርነትን እየሰበቀ ይገኛል። በሰሜን ሸዋ በደረሰው የመሬት ናዳ የጎረቤት ሀገር መሪዎች ሀዘናቸውን ሲገልጹ የብልጽግናው አገዛዝ ነቀፌታን አስነሳ። በአማራ ክልል ሰሜን ሸዋ ዞን በምትገኘው ታሪካዊቷ ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በተከሰተ ያልተጠበቀ የመሬት መንቀጥቀጥና የመሬት ናዳ ምክንያት የሰው ሕይወት ማለፉን ተከትሎ የጅቡቲው ፕሬዝዳንት እስማኤል ኡመር ጊሌ ጥልቅ ሀዘናቸውን ገለጹ። ሐምሌ 27 ቀን በተከሰተው በዚህ አደጋ በገዳሙ የነበሩ 14 ምዕመናን ሕይወታቸው ሲያልፍ በጥቅሉ 7 ሰዎች ደግሞ ከባድና ቀላል የአካል ጉዳት አስተናግደዋል። አምስቱ ተጎጂዎች ከባድ ጉዳት የደረሰባቸው ሲሆንም ሁለቱ ደግሞ ቀላል ጉዳት አስተናግደው ለሕክምና ወደ አቅራቢያ ሆስፒታሎች መወሰዳቸውን በወቅቱ መዘገባችን ይታወሳል። የአካባቢው ማህበረሰብ በፍለጋና ማዳን ስራ ላይ ቢረባረብም የደረሰው ጉዳት ከፍተኛ እንደነበር ተገልጿል። ከዚሁ ጋር በተያያዘ የጅቡቲው ፕሬዝዳንት እስማኤል ኡመር ጊሌ በይፋዊ የኤክስ ገጻቸው ባስተላለፉት መልእክት በአደጋው ምክንያት ሕይወታቸውን ላጡት ወንድም የኢትዮጵያ ሕዝብና መንግስት የተሰማኝን ጥልቅ ሐዘን፣ አጋርነትና ድጋፍ እገልጻለሁ ሲሉ ሐዘኔታቸውንና ከህዝቡ ጎን መቆማቸውን አሳይተዋል። በሌላ በኩል ይህ የጎረቤት ሀገር መሪዎችን ትኩረት ያገኘ አደጋ በሀገር ውስጥ ትልቅ የፖለቲካና የማህበራዊ ሚዲያ ውይይትን አስነስቷል። በተለይም በአብይ አህመድ የሚመራው የብልጽግናው አገዛዝ በክልሉ ከሚካሄደው ወታደራዊ ጦርነት ጋር በተያያዘ በርካታ ንጹሐንን እየጨፈጨፈ ቢሆንም ለደረሰው ተፈጥሯዊ አደጋ ምንም አይነት ይፋዊ የሀዘን መግለጫ ለመስጠቱ ህዝብ ጠልነቱን በገሃድ ያሳየበት ሆኗል። ብዙዎች የሀገሪቱን የበላይ መሪዎች ለዜጎች ህይወት ማለፍ ትኩረት አለመስጠታቸውን ሲተቹም፣ አንዳንዶች ደግሞ አገዛዙ በክልሉ ህዝብ ላይ በሚያካሄደው ወታደራዊ እንቅስቃሴ ንጹሐንን መግደሉ የህዝብን ሞት የተለመደ በማድረጉ ምክንያት በደረሰው አደጋ ደስተኛ እንደሆነና የዜጎችንም ህመም ችላ ማለቱን በተግባር አሳይቷል ሲሉ ገልጸዋል። የጎረቤት ሀገር መሪዎች የሀዘን መግለጫና አጋርነት በሰጡበት ወቅት የሀገሪቷ የራሷ ምስለ መንግስት ዝምታን መምረጡ በህዝቡና በማህበረሰቡ ዘንድ ከፍተኛ ቅሬታንና ቁጣን የፈጠረ ሆኗል። ሩሲያ የሰሜን ኮሪያ ሚሳኤሎችን በዩክሬን ላይ ዳግም አሰማራች። ሁቲዎች በቀይ ባህር የሳውዲ ነዳጅ ጫኝ መርከብ ላይ ጥቃት ፈጸሙ። ዓለም አቀፉ የጂኦፖለቲካዊ ውጥረትና ቀጠናዊ ግጭቶች እየተባባሱ በሄዱበት በዚህ ወቅት በዩክሬንና በቀይ ባህር አካባቢ አዳዲስና አሳሳቢ የጦር ክስተቶች እየታዩ ናቸው። የሩሲያ ወታደራዊ ኃይሎች ከሰሜን ኮሪያ ያገኙትን አጭር ርቀት ተኳሽ ባላስቲክ ሚሳኤል በዩክሬን ላይ እንደገና መተኮስ መጀመራቸውን የዩክሬን የመከላከያ ባለስልጣናት አስታውቀዋል። በጥቃቱ በዲምፕሮ ፔትሮቭስክ ክልል ራዱሽናይ መንደር የሚገኝ የቮኖቭ ቤተሰብ መኖሪያ ቤት በሙሉ የወደመ ሲሆን የበርካታ ሲቪሊያኖች ህይወት አልፏል። የዩክሬን ራዳር ስርዓቶች እንደመዘገቡት ጥቃቱ በሰሜን ኮሪያ ሰራሹ ኬኤን 23 ወይም ኬኤን 24 ሚሳኤል አማካኝነት ከሩሲያ ብሪያንስክ ክልል የተተኮሰ ነው። ይህ ክስተት ሩሲያ ከፒዮንግያንግ አዲስ የጦር መሳሪያ አቅርቦት ማግኘቷንና የሁለቱ ሀገራት ወታደራዊ ትብብር ከጊዜ ወደ ጊዜ እየተጠናከረ መምጣቱን አመላክቷል። እነዚህ ሚሳኤሎች ከሩሲያ እስካንደር ጋር ተመሳሳይ ዝቅተኛ የጉዞ መስመር ያላቸው በመሆናቸው በራዳር በቀላሉ ለመታወቅ የሚከብዱና መጥቶ ለመጣል የላቀ የፒትሮ አየር መከላከያ ስርዓት የሚጠይቁ ናቸው ብለዋል። ጥቃቱ ለሰሜን ኮሪያ የጦር መሳሪያዎቿ በእውነተኛ የውጊያ ሜዳ ላይ እንድትፈተሽና እንድታሻሽል እድል የሚሰጥ ሲሆን ለሩሲያ ደግሞ የዩክሬን የአየር መከላከያና የጦር መሳሪያ እጥረትም በመጠቀም ከፍተኛ ጥቃት ለመሰንዘር ያስችላታል ተብሏል። በሌላ በኩል በየመን የሚንቀሳቀሰው የሁቲ አማጽያን ቡድን በሰሜናዊው ቀይ ባህር ያንቡ የባህር ዳርቻ የሚገኘውን የሳውዲ ነዳጅ ማጓጓዣ መርከብ በበርካታ ባላስቲክ ሚሳኤሎች መምታቱን አስታውቋል። የቡድኑ ወታደራዊ ቃል አቀባይ የሀያ ሳሪ በኤክስ ገጻቸው ላይ ባወጡት መረጃ ሚሳኤሎቹ መርከቧን በትክክል መምታታቸውንም ገልጸዋል። እንደ ሳሪ ገለጻ ጥቃቱ ቡድኑ በሳውዲ አረቢያ ላይ በጣለው የባህር ላይ እገዳ ስልት አካል የተፈጸመ ነው። እገዳው እንደ አውሮፓውያን አቆጣጠር ከሐምሌ 22 ጀምሮ ከተተገበረ ወዲህ በቡድኑ ኢላማ የተደረጉና ጥቃት የተፈጸመባቸው የሳውዲ ነዳጅ ጫኝ መርከቦች ቁጥር ወደ 8 አድጓል። 29 የሳውዲ ነዳጅ ማጓጓዣ መርከቦች በቀይ ባህርና በአረብ ባህር እንዳያልፉ መከልከላቸው ወይም መንገዳቸውን ቀይረው ወደ ኋላ እንዲመለሱ መገደዳቸውን ቡድኑ ገልጿል። ሁቲዎች በባብ ኤል ማንዳብ የባህር ወሽመጥ ላይ የጣሉትን እገዳ ተከትሎ ሳውዲ አረቢያ የነዳጅ መርከቦቿን ወደ ሰሜናዊው የቀይ ባህር
ባህር ክፍል ለማዞር መገደዷን ተመላክቷል። ያህያ ሳሪ አክለው እንደተናገሩት ቡድኑ የባህር መስመሮቹን ለመዝጋት ውጤቱ ምንም ይሁን ምንም በሰሜን ቀይ ባህር በሚንቀሳቀሱ የሳውዲ ነዳጅ ጫኝ መርከቦች ላይ የሚፈጸመውን ጥቃት አጠናክሮ ይቀጥላል። የሳውዲ አረቢያ ባለስልጣናት ደረሰ ስለተባለው ጥቃት እስካሁን የሰጡት ይፋዊ ምላሽ የለም። ይህ በእንዲህ እንዳለ የሰሜን ኮሪያ እና የሩሲያ ወታደራዊ ጥምረት ማደግ በምስራቅ አውሮፓ ያለውን ግጭት የበለጠ የሚያወሳስበው ሲሆን በቀይ ባህር አካባቢ የሚፈጸሙት የባህር ላይ ጥቃቶች ደግሞ ለዓለም አቀፍ የነዳጅ ንግድና የባህር መጓጓዣ መስመሮች ላይ ከፍተኛ ስጋትን ደቅነዋል። የፈጣን ድጋፍ ኃይሎች አርኤስኤፍ ከፍተኛ የጦር አዛዥ በምዕራብ ዳርፉር በተካሄደ ከባድ ውጊያ መገደሉ ተረጋገጠ። በሱዳን ለወራት የቀጠለው ግጭት በምዕራብ ዳርፉር ግዛት በከፍተኛ ሁኔታ ተባብሶ በቀጠለበት በዚህ ወቅትም የፈጣን ድጋፍ ኃይሎች አርኤስኤፍ ከፍተኛ የግንባር አዛዥ የሆኑት ብርጋዴር ጀነራል ማሃዲ ጀበል ሙን ከሱዳን መደበኛ ጦር ሳፍ ጎን ከተሰለፉት ጥምር ኃይሎች ጋር በተደረገ ከባድ የተኩስ ልውውጥ ተገድለዋል። ውጊያው የተካሄደው ከምዕራብ ዳርፉር ዋና ከተማ ኤልጄና በስተሰሜን በሚገኙት ሀጀር ማርፋይንን እና ቢርሳኢልባ በተባሉ አካባቢዎች ነው። የአካባቢው ምንጮች ባለስልጣናትና ከሁለቱም ኃይሎች የተገኙ መረጃዎች እንደሚያመለክቱት የብርጋዴር ጀነራሉ መገደል ለፓራሚሊተሪ ቡድኑ በምዕራብ ዳርፉር ትልቅ ሽንፈትና ውድቀት ሆኖ ተመዝግቧል። ከሱዳን መከላከያ ሰራዊት ጎን ተሰልፈው የሚዋጋው የሱዳን ነጻነት ንቅናቄ ኤስኤልኤም መሪና የጋራ ኃይሎች ዋና የበላይ ተቆጣጣሪ ሚኒ አርኮ ሚናዊ በማህበራዊ የትስስር ገጻቸው ላይ ባሰራጩት መረጃ ኃይሎቻቸው በውጊያው ታላቅ የጦር ሜዳ ድል የተቀዳጁ ሲሆንም የአርኤስኤፍን አዛዥ ማሃዲ ጀበል ሙንን መግደላቸውን አረጋግጠዋል። ከአርኤስኤፍ ጎን ያሉ የመገናኛ ብዙሃንም አዛዡ ከኤልጄኔና በስተሰሜን በነበረው ውጊያ መገደላቸውን በኋላ ላይ አምነዋል። ብርጋዴር ጀነራል ማሃዲ ጀበል ሙን በዳርፉር ቀጠና ከሚንቀሳቀሱት የፈጣን ድጋፍ ኃይሎች ከፍተኛ የጦር አዛዦች መካከል አንዱ ነበሩ። ወደ ብርጋዴር ጀነራልነት ካደጉ በኋላ የአርኤስኤፍ 108ኛ ምድብን በበላይነት እንዲመሩ ተመድበው ነበር። ከዚህ ቀደም በካርቱም የአርኤስኤፍ የከባድ ብረት ለበስና መድፍ ኃይሎች አዛዥ በመሆን አገልግለዋል። በቅርብ ወራት ውስጥ በዳርፉር በርካታ የጦር ግንባሮች ላይ የአርኤስኤፍ ተዋጊ ክፍሎችን ሲመሩ የቆዩ ሲሆን በሰሜን ዳርፉር በሚገኙት ጂርጂራና ቲኔ እንዲሁም በምዕራብ ዳርፉር በሚገኙት ኩልቡክስ፣ ቢር ደቂቅና ቢር ሳልባ ቀጠናዎች ዋና ተንቀሳቃሽ ነበሩ። በአሁኑ ወቅት ከኤልጄኔና በስተሰሜን በኩል ያለው በውጊያ ከፍተኛ ሁኔታ ያገረሸ ሲሆን የጋራ ኃይሎች የፈጣን ድጋፍ ኃይሎች በሰሜን ዳርፉር ቁልፍ የድንበር ከተማ ወደ ሆነችው ቲኔ የሚያደርጉት እንቅስቃሴ ለማስቆምና ለመግታት ያቀዱትን ውጊያ አጠናክረው ቀጥለዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ጤና ይስጥልን።